ወሰን ተሻጋሪ የበጎ ፈቃድ አገልግሎት በህዝቦች መካከል አብሮነትን ከማጠናከር ባለፈ እርስ በርስ የመተባበር ባህል የሚያዳብር መልካም ተግባር መሆኑን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ንጋቱ ዳንሳ ገለጹ። የሲዳማ ክልል ብልጽግና ፓርቲ የሴቶች ክንፍ አመራሮች በወሰን ተሻጋሪ የበጎ ፈቃድ አገልግሎት በወላይታ ዞን ኦፋ ወረዳ ወሰን ተሻጋሪ የበጎ ፈቃድ አገልግሎት አከናወነ። በመርሃ ግብሩ ለአቅመ ደካሞች የቤት ግንባታን ጨምሮ የችግኝ ተከላና የትምህርት ቁሳቁሶች ድጋፍ ተከናውኗል። ወይዘሮ ታላሜ አንጁሎ ይባላሉ። የሚኖሩት በወላይታ ዞን ኦፋ ወረዳ ሲሆን ከዚህ በፊት አቅም በማጣት ቤት ለመስራት እድል አላገኙም ነበር። ታዲያ እኚህ እናት ፀሐይና ዝናብ ሲፈራረቅባቸው የነበረ ቢሆንም የዛሬዋ ቀን ግን የምስጋናና የደስታ ቀን ሆና መከራን የሚያስረሳ ሲሳይን ይዛ ደጃፋቸው ደርሳለች። ነምሳይ ከተና ጋም የባይባይና ጋም ወይቂኝ ኢራይ ከተና ሾጪኝ ዋኖ ታየው አዋስ ማዳኪ ወግኝ ፀሐይና ዝናብ እንዲሁም ረሃብ ሲፈራረቅብኝ ነበር። አሁን እግዚአብሔር ይመስገን በዛሬ ቀን እኔን ስለጎበኛችሁ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። ሀቦንቹ አከያተታ ጦሳይነ ወረዳይነ ሚስ እኚ እናት በብዙ ነገር በዝናብም በፀሐይም ተመታለች ተጎታለችም። ስለዚህ ይሄንን አስተዋጽኦ ሁሉ ያደረጉትን ከዚሁ አካባቢ ከወላይታ ከደቡብ ከሲዳማ ሁሉ የመጡትን በእግዚአብሔር ስም በአካባቢም እኛ እናመሰግናቸዋል። የአቅመ ደካሞች ቤት ግንባታ ወደ 140 አዲስ ቤትና 120 ነባር ቤት ጥገና እኛም እያካሄድን ባለንበት በወረዳችን ለአንድ አቅመ ደካማ እናት ቤት ለመገንባት ያንን ሲዳማ ክልልን አቋርጣችሁ ወደ ወላይታ ዞን መጣችሁ ከወላይታ ዞንም ወረዳችንን ምርጫ ስላደረጋችሁና ይሄንን በጎ ተግባር ስላሰባችሁ ትልቅ ምስጋና አለን። ይህንን በጎ ተግባር ለማከናወንና ወሰን ተሻጋሪ የበጎ አገልግሎት ስራ ለመስራት የሲዳማ ክልል የሴቶች ክንፍ በወላይታ ዞን ኦፋ ወረዳ ተገኝተዋል። በስፍራው የተገኙት የደቡብ ኢትዮጵያ ክልል የመንግስት ረዳት ተጠሪ አቶ ንጋቱ ዳንሳ የበጎ ፈቃድ አገልግሎት ስራ ላይ ድጋፍ ለማድረግ ከሲዳማ ክልል የመጡ ስጦታዎች ከስጦታ በላይ የሁለቱ ክልል ህዝቦች እርስ በርስ ግንኙነትና ትስስርን የሚያጠናክር መሆኑን ገልጸዋል። የሲዳማ ወንድሞቻችን ይሄንኑን ስራ እንዴት ይሄዳችሁ ነው ብሎ ለመጠየቅ የጉርብትና የወንድማማችነት ባህላችንን በልባቸው ተሸክመው እነሱ በጣም ውስን ስጦታ ነው ብለዋል። ውስን አይደለም፣ የሚበልጠው ፍቅሩ ነው። የሚበልጠው ልባዊ መተሳሰባችን ነው፣ ቁሱ አይደለም። በጣም ብዙ ስጦታ ይዛችሁ ነው የመጣችሁት። ከስጦታዎች ሁሉ በላይ የሆነውን ፍቅር ስጦታን ይዛችሁ ነው የመጣችሁት እና በጣም ትልቅ ሀሳብ ነው። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ስራ የህዝቦች አብሮነትና ወንድማማችነትን የሚያጠናክር መሆኑን የሲዳማ ክልል ሴቶች ክንፍ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ዘውዲቱ ዘለቀ ገልጸዋል። ብዙ ነገሮችን ይዘን ተሸክመን ያስፈልጋቸዋል ይሄን ነገር አጥቷል ብለን አይደለም ወደ ቤታችን ወደ ቀድሞ ቤታችን እንደገና መተን ተቀይጠን ሁላችንም እዚህ ሆነን እናንተ በምን ደረጃ ላይ እንዳላችሁ ልናያችሁ ልንጎበኛችሁ ህዝቦቻችንንም ለማየትና ለመጎብኘት ቀድሞ ቤታችን ስለሆነ ወደ ቀድሞ ቤታችን መተናል። ወደ ቀድሞ ቤታችን ስንመጣ ግን ዝም ብለን ወደ ቤታችን ስንመጣ ዝም ብለን ባዶ እጃችንን አንመጣም እና እስቲ ሄደን እህቶቻችን እናቶቻችን እና ሌሎችም ወገኖች በምን ደረጃ እንዳሉ ማየት ያስፈልገናል በሚል ትናንሽ ነገሮችን ይዘን ነው ወደዚህ የመጣ ነው። እንደ ወላይታ ዞን በ18 ዘርፎች የክረምት በጎ ፈቃድ አገልግሎት ለማከናወን ወደ ስራ በመግባት የበርካቶችን ኑሮ ለመቀየር እየተሰራ እንደሚገኝ የዞኑ የመንግስት ዋና ተጠሪ ዶክተር አማሪያ ቦታ ተናግረዋል። በዘላቂነት ለሰው ልጆች የተሻለ ሰርቪስ የሚሰጡ መሆን መቻል አለባቸው ተብሎ በጡብና በብሎኬት ቤት እንዲሰራ ተብሎ በተቀመጠው ዳይሬክሽን መሰረት እንደ ዞን በሁሉም መዋቅሮች እየሰራን እንገኛለን። ይሄ ብቻ ሳይሆን የመጠገን ስራም አሳልጠን የአቅመ ደካሞችን ቤት እያስጠገን እንገኛለን። ሌሎች ተግባራትም ላይ በግብርናው በልግ ላይ አብዛኛ ቆላማ አካባቢዎች ላይ ሰብል ፌል ያደረገውን ሰብል የማንሳት ስራ ላይ ወጣቱ ተሰማርቶ
ሴቶች ተሰማርተው እየሰሩ ይገኛሉ። የደቡብ ኢትዮጵያ ክልል ሴቶች ክንፍ በክረምት ወራት በጎ ፈቃድ አገልግሎት ለአቅመ ደካማ ወገኖች 250 ቤት ግንባታ ለማከናወን አቅዶ ወደ ስራ መግባቱን የቅርንጫፍ ጽሕፈት ቤቱ ምክትል ኃላፊ ወይዘሮ ብሩክ ባልቻ ተናግረዋል። በዘንድሮ ዓመት ለእናቶች 250 ቤት ለመገንባት ታቅዶ ብልጽግና ፓርቲያችን ባስቀመጠው አቅጣጫ መሰረት በብሎኬት ጥራት ያለው ቤት ለእናቶቻችን እንዲሰራ ባቀድነው መነሻ ተግባሩ በውጤታማነትና ፓርቲያችን ባስቀመጠው አቅጣጫ መሰረት ወደ ደቡብ ኢትዮጵያ ክልል መምጣታችሁ ከዚህ በፊት የነበረውን አብሮነትን እንደገና አጠናክረን ለማስቀጠል ትክክለኛ የሆነ የወሰን ተሻጋሪ ስራ ተግባራዊ የሚደረግበት ስለሆነ ሁላችንም ይሄንን ለማስቀጠል በግላችንም በጋራም ሆነን አብሮነትን የማስቀጠል መደመርን የማስቀጠል ኃላፊነት አለብን። ወሰን ተሻጋሪ የበጎ ፈቃድ አገልግሎትን ለመስጠት ከሲዳማ ክልል የመጡ በደቡብ ኢትዮጵያ ክልል የልማት ስራዎች ልምድ ልውውጥም አካሂደዋል። የዲጂታል ኢትዮጵያ 2030 ስትራቴጂውን እውን ለማድረግና የሀገሪቷን የዲጂታል ሉዓላዊነትን ለማስከበር ተቋማቸው እየሰራ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር ኢመድአ ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት ገለጹ። ሀገራችን በዲጂታል ዓለም ያላትን ተጠቃሚነት ለማረጋገጥ የሰለጠነ የሰው ኃይል የማፍራት ስራ ትልቁን ድርሻ እንደሚይዝ የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሻ ገለጹ። በሳይበር ደህንነት ዙሪያ የሚወስዱት ስልጠና አቅማቸውን ከማጎልበቱ ባሻገር በዘርፉ ጠቃሚ ስራዎችን ለሀገር ለማበርከት እንዳነሳሳቸው ሰልጣኞቹ ተናግረዋል። አለማየሁ አልቶ ተጨማሪ አለው። የኢንፎርሜሽን መረብ ደህንነት አስተዳደር የአገሪቱን የዲጂታል ሉዓላዊነት በጠንካራ መሰረት ላይ ለመገንባት የሳይበር ደህንነት አቅምን ለማሳደግና ተተኪ ወጣቶችን ለማፍራት ያዘጋጀው 5ኛ ዙር የሳይበር ደህንነት የሳመር ካምፕ ስልጠና ተጠናቋል። ይህ ለአንድ ወርና ከዚያ ለሚበልጡ ጊዜያት የቆየው ተግባራዊ ስልጠና የወላይታ ሶዶ ዩኒቨርሲቲን ጨምሮ በሌሎች 5 ከፍተኛ የትምህርት ተቋማት የተሰጠ ሲሆን ከተለያዩ የአገሪቱ ክፍሎች የተወጣጡና ጥብቅ የማጣሪያ ፈተናዎችን ያለፉ ታዳጊዎችና ወጣቶች ስልጠናውን በስኬት አጠናቀው ተመርቀዋል። በወላይታ ሶዶ ዩኒቨርሲቲ የተካሄደውን የስልጠና ሂደት በአካል ተገኝተው የገመገሙት የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት እንደገለጹት ይህ ስልጠና የዲጂታል ኢትዮጵያ 2030 ስትራቴጂን ስኬታማ ለማድረግና የሀገሪቱን ዲጂታል ሉዓላዊነት ለማስከበር ወሳኝ ሚና አለው። መረጃ በራሱ ሀብት ነው፣ ገንዘብ ነው። መጥፋት የለበትም፣ መጠበቅ ያስፈልጋልና አሁን ባለው ሁኔታ ደግሞ እነዚህ መረጃዎች እያደጉ እየዘመኑ የሚመጣበትና በአርቲፊሻል ኢንተለጀንስ ዘመን ደግሞ ሁሉም ነገር በዚህ ነው መላቅ መወዳደር የምንችለውና እዛ ጋር ያለውን ነገር በደንብ ለማሳደግ የሰው ስነ ምግባር የበለጸገ ትውልድ ከገነባን ሀገራችንን አሁን ለያዝነው ዲጂታል 2030 ከወዲሁ ልናሳካ እንችላለን የሚል ትልቅ እምነት አንግቦ ትልቅ ራዕይ ይዞ እየሰራ ያለ ተቋም። የወላይታ ሶዶ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር አክበር ጩፋ በበኩላቸው ዩኒቨርሲቲው ለቴክኖሎጂው ዘርፍ ቅድሚያ በመስጠት ለአገራዊ የዲጂታል ራዕይ ተግባራዊነት በቁርጠኝነት እየሰራ እንደሚገኝ አስረድተዋል። እዚህ ጋር ይሄን አሰልጥነን እንሳን ዝም ብለን አለቅን። ከነሱ ጋር በጋራ ለመስራት በተለያዩ መስኮች ወይም ደግሞ መስራት በምንችላቸው መንገዶች የሜሞራንደም ኦፍ አንደርስታንዲንግ ፕሮግራም አዘጋጅተን ያንን ደግሞ ሳይን አድርገን በጋራ መስራት እንደምንፈልግ ከወዲሁም ያው ፍላጎታችንን እንገልጻለሁ። ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልቀት ማዕከል ዳይሬክተር አቶ ቢሻው በየነ የሳይበር ደህንነት ቴክኖሎጂዎችን በመግዛት ብቻ ሳይሆን በአገር በቀል እውቀትና በሰለጠነ የሰው ኃይል የሚገነባ መሆኑን ጠቅሰው የፕሮግራሙ ዋና ግብ ሀገሪቱን ከጥቃት የሚከላከሉ ብቁ የሳይበር ሰራዊት ማፍራት መሆኑን አብራርተዋል። ቴክኖሎጂ የመልካም አስተዳደር ጉዳይ ነው። ቴክኖሎጂ ሙስናን የምንታገለበት ቱል ነው። ስለዚህ ያንን ደግሞ ማልማት የምንችለው በእኛው በዚህ በልጆቻችን ስለሆነ ካሁኑ ለሚቀጥለው ዓመት ለቀጣይ ዓመታትም አስበን በጋራ እንድንሰራ አደራ ላለሁኝ።
በምረቃው ስነ ስርዓት ላይ የተገኙት የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋሌ ቦሼና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ታዳጊዎቹ ያሳዩትን የፈጠራ አቅም በማድነቅ ዲጂታል ኢትዮጵያን እውን ለማድረግ የሰው ኃይል የማፍራት ስራ በትኩረት እየተሰራ መሆኑን ገልጸዋል። ዲጂታል 2030 ዲጂታላይዜሽን ነው ዲጂታል ኢኮኖሚን እውን እናድርግ ሲባል እንደው ለማለት ያህል አይነት ብቻ አይደለም። ዓለም ወደዛ ሁኔታ ውስጥ እየተጠጋች ናት ያለችው። ዞሮ ኢትዮጵያ ዲጂታል 2030 ፕሮግራምን ለማሳካት ከምትሄድባቸው መንገዶች ወይም ሂደቶች ውስጥ አንዱ እንዲህ አይነት አድቫንስድ የሆኑ ስልጠናዎችን መስጠት ነው። ይህን ስልጠና እየወሰዱ ከሚገኙ ሰልጣኞች መካከል ከዞናችንም የተወጣጡ ወጣቶች ይገኛሉ። መሰል ስልጠናዎችን ከዚህ ቀደም ወስደው የተሻለ ውጤት አስመዝግበው የሰልጣኝ አሰልጣኝ ሆነው የመጡትም አሉ። አሰልጣኝ እንግዲህ ካቀይደናት ከተማ አስተዳደሩ የቴክኖሎጂው ትሩፋት ተጠቃሚ እንዲሆን ከዩኒቨርሲቲው ጋር በቅንጅት እየሰራ ስለመሆኑ ያነሱት የሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበኩላቸው ወጣቶች በዲጂታል ዓለም የሀገራችን የነገ ተስፋ ብስራት ስለመሆናቸው ጠቁመዋል። ዓለም ወላይታን እንዲያቅ በጋራ መስራት ያስፈልጋል። ለዚህ ደግሞ ቴክኖሎጂ ነው የሚያስፈልገውና ለቀጣይም በጋራ ለመስራት እድሉ አለ የሚል ተስፋ አለኝ። በሳይበር ደህንነት፣ በስነ ምግባር፣ በሶፍትዌር ልማትና በኢንፎርሜሽን ቴክኖሎጂ ዙሪያ በጨበጡት የላቀ እውቀትና ተግባራዊ ክህሎት መነሻ የተለያዩ የቴክኖሎጂ ፕሮጀክቶችን ማልማት መጀመራቸውንና ለቀጣዩ ሀገራዊ አገልግሎት ሙሉ በሙሉ ዝግጁ መሆናቸውን ሰልጣኞች ይናገራሉ። በሳይበር ሴኩሪቲ እንዴት ነገሮችን መከላከል እንደምንችልና ዲፌንሲቭ እና ኦፌንሲቭ መንገዶችን በጣም ብዙ ነገሮችን ተምረናል። የማገኛቸውን ችግሮች የማያቸውን ነገሮች መፍታት እችላለሁ የሚል አስተሳሰብ ወይ ማይንድ ሴት ገንብቶልኛል ማለት ይችላል። ዲጂታል ፕሮዳክት ብቻ ፕሮዳክት ምናደርግ ከሆነ በሳይበር ሴኩሪቲ ካልተሰራበት ላይክ ኢትዮጵያ ላይክ በዲጂታሉ እንትን ልትዘረፍ ትችላለች። ዞኑ ለሚፈልገው የልማት ጥያቄዎች ምላሽ ለመስጠት በ2019 በጀት ዓመት ለገቢ አሰባሰብ ትኩረት ሊሰጥ እንደሚገባ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ አሳሰቡ። በ2019 በጀት ዓመት 7.6 ቢሊዮን ብር በላይ ገቢ ለመሰብሰብ እቅድ ተይዞ ወደ ተግባር መገባቱን የገለጹት ደግሞ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ናቸው። የዞኑ ገቢዎች መምሪያ የ2018 በጀት ዓመት እቅድ አፈጻጸምና በ2019 በጀት ዓመት እቅድ ላይ ያተኮረ የምክክር መድረክ ተካሂዷል። መድረኩን ትሁን ዘለቀ ተከታትለዋለች። የህብረተሰቡን ከፍተኛ የልማት ጥያቄን ለማሟላት ከተለያዩ መደበኛና መደበኛ ካልሆኑ ዘርፎች የዘመነ የገቢ አሰባሰብ መዘርጋት አስፈላጊ ነው። የወላይታ ዞን ገቢዎች መምሪያን በምክክር ጉባኤው የ2018 በጀት ዓመት የገቢ እቅድ አፈጻጸም የታዩ ጠንካራ ጎኖችንና የተስተዋሉ ክፍተቶችን ገምግመዋል። በተለይም የገቢ አሰባሰብን ማሳደግ፣ የግብር ከፋዮችን ተገዥነት ማሻሻል፣ የገቢ ምንጮችንና አማራጮችን በአግባቡ መለየትና የገቢ አሰባሰብ ስርዓቱን ማጠናከር ትኩረትን እንደሚሻ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ አሳስበዋል። ሀብት መባከን የለበትም። ሲሰበሰብ በትክክል ተሰብስቦ ክትትል ተደርጎ ለታለመለት ዓላማ መዋል ስላለበት እዚህ ጋር በሚገባ መታየት መቻል አለበት። ተጨማሪ ሀብቶችን ለመሰብሰብ ከተሞች ሊዝ ማውጣት አውጥቶ ለክስ የሚጋብዝ የሊዝ መሬት ሳይሆን ነፃ የሆነ መሬት ከካሳ ነፃ የወጣ መሬት መሰረተ ልማትን ለማሟላት ነው የተወሰነ አያቀርበን ሊዝ ለማውጣት በሚያስችል መልኩ ሊመራ ይገባል። ዋናው ተቋሙን አቅም እንዲያገኝ ማድረግ ስራ ሊሰራ ይገባል። ከዩኒት ጀምሮ እስከ ጽሕፈት ቤት ሲደገፉ በሎጂስቲክ መደገፍ፣ በቅርበት ስንደጋገፍ እኛም ጭምር ስለመጣን በዚህ ላይ ተቀራርበን መደጋገፍ መቻል አለብን። ምክትል አስተዳዳሪው አክለው ዞኑን በገቢ ለማሳደግ በየአካባቢ ያሉ ተጨማሪ ሀብትን በማሳደግና በማልማት የተሻለ ገቢ መሰብሰብ ያስፈልጋል ብለዋል። በአንዳንድ መዋቅሮች ቅድም ከቀረቡ ከገቢ አማራጮች ባሻገር ካሳባ ላይ ኦፋ ላይ ተነስቶ እንጂ ባይረጎ ይሻላል። አብዛኛው ወላይታ ወረዳዎችና ከተማ አስተዳደሮች ላይ የካሳባ ምርት በስፋት ይመረታል። በስፋት ሶዶ ዙሪያም አብዛኛው ቀበሌያት አባላባያ፣ ቡምቦ ማንም የቀረ መዋቅር የለም። ሁሉም ጋር ይመረታል። ግን ደግሞ በኦፋም ከፍሎ
በቅሶ በሚከፍል ከሆነ ተገቢነት ስለሌለው ግብር ከፋዩ ጋር የሚያጋጭ እንዳይሆን ጥንቃቄ ማለት። ሌላኛው ኢንቨስተሮች ጋር ሰፊ ቲማቲም መውጣበት ሀባብ ቅድም ዱጉና ላይ አንስቻለሁ እንጂ ሌሎቻችሁም ጋር የሚገባንን ለመንግስት መግባት ያለበትን ሀብት ብዙ ማድረግ በ2019 በጀት ዓመትም የተሻለ የገቢ አፈጻጸምን ለማስመዝገብ የታክስ አሰባሰብ አሰራሮችን ለማዘመንና የገቢ ስርዓቱን የበለጠ ቀልጣፋ ለማድረግ የተለያዩ የስራ አቅጣጫዎችን ተጠቅመው የተያዘውን የገቢ እቅድ በተቀናጀ መልኩ ለማሳካት የጋራ አቅጣጫ ለመያዝ ያለመ መሆን እንዳለበት ተመላክቷል። የግብር ከፋዮቻችን ጋር የደረሰኝ አሰጣጥ ላይ ክትትል ስናደርግ የምናገኛቸው ግኝቶች አሉ። እነዚህ ፎርጀሪ ደረሰኞች በትክክል ያንተ ፎርጀሪ ነው፣ ያንተ ህጋዊ አይደለም፣ ደረሰኝ ደግሞ እየቆረጥክ አይደለም የሚል ነገር ከባለሙያ እንደ ፕሮፌሽናል መቅረብ አለበት። ስለዚህ በከተማ አስተዳደሮች ላይ ያለ ክፍተት ነው። ስለዚህ በዚህ ላይ ጠንከር ያለ ክትትል አድርገን ያገኘነውን እርምጃ በአረካም በቦዲቲም በሌሎች ከተሞችም ጀምረናል። ይህን ደግሞ አጠናክረን እንቀጥላለን። ምክንያቱም በመረጃ የዘመነ በቴክኖሎጂ የተደገፈ የተሻለ ገቢ ሰብስበን የተሻለ ማህበረሰብ መፍጠር የምንችልበት ደረጃ ላይ ለመድረስ ስላስበን እንቅፋት የሆኑ ጉዳዮች ላይ ጠንከር ያለ አቋም ይዘን ሄደን ውጤት በምናመጣበት መንገድ እየሄድን ያለንበት ሁኔታ አለ። በዞኑ የሚገኙ የወረዳና የከተማ አስተዳደሮች በገቢ አሰባሰብ መዋቅሮቻቸውን በ2018 በጀት ዓመት የነበሩ መልካም ተሞክሮችን እንዲሁም ለመጪው ዓመት የገቢ ተግባር ማነቆ የሆኑ በመደበኛው ሆነ በማዘጋጃ ቤት በልዩነት እንደሚሰሩ አስታውቀዋል። በሪፖርቱም እንዳየነው ወደ 47% ያህል የቀጣይ ዓመት በጀታችን የሚሸፈነው ከውስጥ ገቢ ነው። ይህ ማለት ትልቅ ገንዘብ ነው። ፖቴንሻልም ከዛ በላይ ነው ያለን። በነገራችን ላይ ስማርት የሆነ የገቢ አዋጅ አለ። ግን እዛ ወስዶ አድምቶ ከመስራት አኳያ አመራሩም ባለሙያው ጋም ያለው ያው ተልኮ ስለሆነ ብቻ ብሎ የመሄድ ከዛ ባለፈ ኮሚቴ ሆኖ አላማ ይዞ ከመሄድ አንፃር ይሄ የሚሰበሰበው ሀብት እንግዲህ ተሰብስቦ ልማት ይሰራል። ልማት ሲሰራ ህብረተሰቡ ይጠቀማል። ህብረተሰቡ ሲጠቀም ነው ፊታዊ ልማትም ሊኖር የሚችለውና በዛ ልክ ነው የሚለውን የራሳችን በሚናይበት ሰዓት ብዙ ጉድለት አለ። ከገቢ ስራ አኳያ ብዙ ትምህርቶችን ወስደናል ዘንድሮ። አንደኛ የማቀናጀቱን ስራ የፊት አመራር በተገቢው ከሰራ ውጤት ይመጣል። ባለድርሻ ሴክተሮች ቅድም ተብሎ ከመድረክ የተነሱት ለገቢ ውጤታማነት እጅግ በጣም ወሳኝ ናቸው። ፋይናንስ አስፈላጊውን ዝቅተኛ ሎጂስቲክ አሟልቶ ካልሄደ ገቢ ሊሰበሰብ አይችልም። ባለቤት የሆኑ ሴክተሮች አሉ። ጤና፣ ትምህርት፣ መሬት አስተዳደር በተለይ ወደ በኋላ አነሳለሁ። ከመሬት መጠቀሚያ ግብር አኳያ እንደኛ ወረዳ በአንጻሩ ከፍ ያለ ውጤት ተመዝግቧል። ከእቅድ አኳያ ነው ፌል ያደረግነው። እሱንም እንዴት እንደወጠቅን ገምግመናል። ሆኖ ሲያበቃ ግን በተለይ ፍትህ ሴክተሮች፣ ጸጥታ፣ ሌሎች አካላት የገቢ ሴክተርን በቅንጅት ሲደግፉ ውጤታማ መሆን እንደሚቻል ያየንበት ሁኔታ አለ። ይሄንን አጠናክረን እንቀጥላለን ዘንድሮ። መድረኩ በ2018 በጀት ዓመት 7.6 ቢሊዮን ብር በላይ ለመሰብሰብ እቅድ ይዞ ከተለያዩ የወረዳና የከተማ አስተዳደሮች ጋር የውል ስምምነት በመፈጸም በ2018 በጀት ዓመት አጠቃላይ በገቢ ስራዎች የተሻለ አፈጻጸም ላስመዘገቡ መዋቅሮች እውቅና በመስጠት መድረኩ ተጠናቋል። የወላይታ ብሔር የጨረቃና የፀሐይ ዑደትን በመከተል በራሱ የጊዜ ቀመር የዘመን መለወጫ ጊፋታ በዓል ያከብራል። ጊፋታ በዩኔስኮ መመዝገቡ ከወላይታ አልፎም የዓለም ወካይ ቅርስ ስለሚያደርገው ሁሉም የብሔሩ ተወላጆች በአግባቡ ሊጠብቁ እንደሚገባ የወላይታ ዞን ቱሪዝም መምሪያ ኃላፊ ወይዘሮ ጸጋ ፋንታ ገለጹ። መምሪያው ከዞኑ መንግስት ኮሚኒኬሽን አገልግሎት ጋር በመሆን ለማህበራዊ ሚዲያ ተጽዕኖ ፈጣሪዎች በጊፋታ እሴቶች ዙሪያ ስልጠና ሰጥቷል። ፍቅሩ ዘለቀ ዝርዝር አለው። ጊፋታ ለወላይታ ብሔር የዘመን መለወጫ ብቻ ሳይሆን የአለባበስ የአመጋገብና የአኗኗር ዘይቤን የሚያስተዋውቅበት የማንነቱ መገለጫ ነው። የጊፋታን በዓል በደማቅ ሁኔታ ለማክበር የማስተዋወቅ ስራ እየሰሩ ለሚገኙ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ስልጠና ተሰጥቷል። የወላይታ ዞን ቱሪዝም መምሪያ ኃላፊ ወይዘሮ ጸጋ ፋንታ ጊፋታ በዩኔስኮ መመዝገቡ ከወላይታ አልፎ የዓለም ወካይ ቅርስ መሆኑን በማንሳት ኢትዮጵያን ያስጠራ በመሆኑ በአግባቡ ሊጠበቅ ይገባል ብለዋል። ወላይታ የዘመን መለወጫ
የሆነው ጊፋታ በዓል በዩኔስኮ ከተመዘገበ በኋላ የመጀመሪያውን ጊፋታ በዓል ነው ዘንድሮ የምናከብረው። ስለዚህ ከአጠቃላይ የወላይታ የኢትዮጵያ የዓለም ህዝቦች ጋር በጣም በደመቀ መልኩ ለማክበር ብዙ ዝግጅቶችን እያደረግን ያለነው። ሁሉም መሳተፍ ያለባቸው አካላት በሙሉ ወደ ወላይታ ዞን መጥተው በዓሉን በድምቀት ከመላው ህዝባችን ጋር እንዲያከብሩ ማድረግ ያለብንን ቅድመ ዝግጅት ስራዎችን ነው እየሰራን ያለነው። ጊፋታ እሴቱን ጠብቆ ማክበር ይጠበቅብናል ያሉት ወይዘሮ ጸጋ ሁሉንም እሴቶች በጠበቀ መንገድ ማስተዋወቅ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚጠበቅ መሆኑንም ገልጸዋል። ሚዲያ ተጽዕኖ ፈጣሪና ሚዲያ አንቂ ከሆኑ የሚዲያ ሰራዊት ብለን ከምንጠራቸው ከአጠቃላይ ሚዲያ ቤተሰቦች ጋር የተደረገው መድረክም የዛ አካል የሆነ ግን ደግሞ ጊፋታ እስኪደርስ ድረስ የወላይታን ባህል፣ ቋንቋ፣ ቅርስ ማሳየት የሚችል ለዓለም በተለያዩ ቋንቋዎች መግለጥ የሚችል ግን ደግሞ ኢቲክሱን የጠበቀ ህዝብ ለህዝብ ግንኙነትን የጠበቀ ህብረ ብሔራዊ አንድነታችንን በጠበቀ መልኩ መደረግ ያለባቸው የሚዲያ ስራዎች ስለሚጠበቁ እነሱን ማዕከል ባደረገ መልኩ ነው ዛሬ ስልጠና የተሰጠው። የ2019 ዓመተ ምህረት ጊፋታን በደማቅ ሁኔታ ለማክበር ዝግጅት መደረጉን የተናገሩት የወላይታ ዞን መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ በረከት ወርቁ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የህዝቡን እሴትና የሚዲያ ስነ ምግባርን ጠብቀው ማስተዋወቅ እንደሚገባም ተናግረዋል። ብሔሩን፣ ባህሉን፣ ቋንቋውን አጠቃላይ የወላይታ እሴት ትውፊቱን በጠበቀ መልክ በሚዲያ ላይ ለሌሎችም እንዲያጋሩ ከባህላዊ አልባሳት ጀምሮ እያንዳንዱ ነገሮችን ሲሰሩ በጥንቃቄ እንዲሰሩ፣ አንደኛ ከሃይማኖት ጋር በማያጋጭ ሁኔታ፣ ሁለተኛ ከብሔር ጋር በማያጋጭ ሁኔታ፣ ሁለተኛ ደግሞ ሙላውን የዓለምና የኢትዮጵያ የክልላችን የሁሉም የወንድማማችነትና የእህትማማችነትን መሪ በጠበቀ ልክ እንዲንቀሳቀሱ የሚዲያ ስነ ምግባር ተላብሶ እንዲሰሩና የሚሰራቸው ኮንቴንቶቹን አሰራሩን በጠበቀ በሚያስጠይቅ ሁኔታ ላይ እንዲያደርጉና ወጣ ባለ ነገር የሚያስተካክሉ የሚሰሩ ከሆነ ደግሞ በእነሱ ላይ እርምጃ ከመውሰድ አንጻር እነሱም በዛው ልክ ተግባብቶ በራሳቸውን ኮች የሚያደርግ የራሳቸውን ደግሞ የሚቆጣጠር አካል ሊኖር ይገባል። የስልጠናው ተሳታፊ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጊፋታ የወላይታ ብሔር መገለጫ በመሆኑ በአግባቡ ለማስተዋወቅ እየሰሩ እንደሚገኙም ገልጸዋል። እንግዲህ እንደምንም ብለን ታግለን የህዝባችንን ዘመን መለጫ ጊፋታ በዓል ከወላይታ አልፎ ከኢትዮጵያ አልፎ በኢትዮጵያ ብቻ ሳይሆን በዓለም ደረጃ የህዝብ ቅርስ ሆኖ እንዲመዘገብ አድርገናል። ከዛ ባለፈ ደግሞ ከተመዘገበ በኋላ ለመጀመሪያ ዙር ገና በወላይታ ልናከብር ነው። ይሄ ደግሞ የመጀመሪያዎቹ ያደርገናል። ሁሉም የወላይታ ነዋሪ ኃላፊነት አለበት ብዬ ነው የማስበው። እኔ በግሌ በመሄድበት በዓለም ሀገራትም ሆነ በምኖርበት ሀገር በምኖርበት አካባቢ የራሴን የሆነውን ባህል አስተዋውቃለሁ። ሌላውም ሰው ቢሆን ደግሞ የራስን ማስተዋወቅ ማለት የማያውቁትን የራስን የሆነ ነገር ማሳወቅ እንጂ ሌላ አይዲያ የለውም። ራስን ማስተዋወቅ ደግሞ ትልቅነት ነው። ማወቅ አገርን ማወቅ ከራስ ነው የሚጀምረው። እኔ በራሴ አሁን ሚዲያን ማስተዋወቅ የምፈልገው በደህና ነገሮች ወላይታን በሚገልጽ ነገሮች በድንጉዛ ባለባበስ ብዙ ነገሮች አሉ። በእንደዛ አይነት ነገር ማስተዋወቅ እፈልጋለሁ። ሌላውም ደግሞ በማን አንግል ሚዲያን የሚጠቀሙ አይጠቅማቸውም ቢያቆሙ ባይነኝ ቢተው ባይነኝ። በወላይታ የሚገኙ በርካታ የቱሪስት መስህብ ቦታዎችን ጨምሮ ማስተዋወቅ እንደሚገባም ተመላክቷል። የሶዶ ፖሊቴክኒክ ኮሌጅ በ2018 ዓ.ም ለማህበረሰቡ ካስተዋወቃቸው ቴክኖሎጂዎች መካከል የኮሪደር ልማት የሚሰራበት የጡብ ምርት ማምረቻ ማሽን አንዱ ነው። ኮሌጁ ከዚህ ቀደም በአካባቢው የተለመዱ ባህላዊ አሰራሮችን የሚቀርፉ ሀገር በቀል ቴክኖሎጂዎችን ወደ ማህበረሰብ ለማድረስ አበክሮ እየሰራ እንደሚገኝ ነው ኮሌጁ ያመላከተው። ቴክኖሎጂውን የተመለከተ መረጃ ያሰባሰበው ዳግም አዴቦ ነው።
በኢትዮጵያ የለውጥ ጉዞ ውስጥ የአገር በቀል እውቀትና ምርት ጉዳይ የትኩረት ማዕከል ሆኗል። ባለፉት የለውጥ ዓመታት ከውጭ የሚገቡ የቴክኖሎጂ ውጤቶችን በአገር ውስጥ ምርቶች መተካት ላይ የተደረገው ጥረት ደግሞ የኢኮኖሚ ሉዓላዊነት አንዱ መገለጫ ተደርጎ ይወሰዳል። በዚህ ረገድ የሶዶ ፖሊቴክኒክ ኮሌጅም ሀገራዊ ተልዕኮውን በብቃት ለመወጣት ለአገር በቀል እውቀትና ምርት ትኩረት ሰጥቶ እየሰራ እንደሚገኝ የኮሌጁ ዲን አቶ ያዕቆብ ያሲን ተናግረዋል። በኢንዱስትሪ ኤክስቴንሽንና ቴክኖሎጂ ስራ ላይ ሰፊ ስራዎችን ስንሰራ ቆይተናል። እንግዲህ ይህን ስራ ስንሰራ አንደኛ አገር በቀል እውቀቶች ከዚህ በፊት በነበረው ልክ ሳይሆን በምርምር መደገፍ እንዳለባቸው በግልጽ የተቀመጠ አቅጣጫም አለ። በዚህም የተለያዩ የጥናትና ምርምር ስራዎችን መስራት አንደኛው ነው። ከዛም ባሻገር ደግሞ በሁለተኝነት ቴክኖሎጂዎችን መስራት በተለይ ከዚህ በፊት አካባቢ ላይ ያሉ ባህላዊ የሆኑ አሰራር ስርዓቶችን መቀየር የሚችሉ ማዘመን የሚችሉ ቴክኖሎጂዎችን መስራት የተሰጠን ማንዴት ነው። በዚህም እንግዲህ የተለያዩ ቴክኖሎጂዎችን ሰርተናል። ኮሌጁ ከውጭ የሚገቡ ምርቶችን የሚተኩ የፈጠራ ውጤቶችን ለገበያና ለማህበረሰቡ እያቀረበ ይገኛል። ለአብነትም የኮሪደር ልማቱን የሚደግፍና ለገጠርና ከተማ ወጪ ቆጣቢ ዘመናዊ የቤት ግንባታ የጡብ ምርት ማምረቻ ማሽን በጥራ ሰርቶ ለአምራቾች ለማስተላለፍ እየሰራ መሆኑን ገልጸዋል። አሁን አብዛኛው ጊዜ ወይ አካባቢያችን አሁን ከብሎኬት ወደ ሸክላ ምርት ያገቡ ነው። ከብሎኬት ወደ ሸክላ ቀስ በቀስ ሰው እየገባ ነው። ገጠር አካባቢ ብታዩ አሁን አብዛኛው ጊዜ ለሸክላ የሚሆኑ አፈር ተመርጠው በሸክላ ቤቶች ይሰሩ። ከዛ ጋር ተያይዘው እኛ አካባቢ ላይ አጥንተን ከዛ ጋር ተያይዘው አሁን ማሽኑ የተሰራው ከዚህ በፊት ማሽን የተሰራው በኤሌክትሪክ የሚሰራ አለ። እኛ ደግሞ ከኤሌክትሪክ ውጪ በሰው አቅም የሚሰራ ማሽን ነው የሰራ ነው። በተለይ በሀገር ደረጃ የተጀመሩ የገጠር ኮሪደር ልማቶችን መደገፍ የሚችል የብሪክ ማምረቻ ማሽን የሰራ ነው። ከዚህ በፊት እንደዚህ አይነት ማሽኖች በአካባቢ ለመስራት አይደፈሩም ነበረ። ነገር ግን በእኛ ደረጃ ማኑዋልም መስራት እንችል ተደርጎ ብሪኮችን በቀላሉ አምርተን ለገበያ ማቅረብ የምንችልበትን እድል ለመፍጠር ብለን አስበን በተነሳ ነው መነሻ። በአካባቢም ካለው ፍላጎት መነሻ ስናይ ማሽኖቹ ከውጭ ሀገር ነው የሚገቡት። እነዛን ለመተካት በሚያስችል መልኩ ማኑዋሊ የብሪክ ማምረቻ ማሽን በእኛ በአሰልጣኞች ተሰርቷል። የጡብ ማምረቻ ቴክኖሎጂው በኮንስትራክሽን ዘርፍ ያለውን የግብዓት ችግር ከመቅረፍ ባለፈ ወጣቶችን አደራጅቶ ወደ ስራ በማስገባት የስራ እድል ተጠቃሚ እንዲሆኑ በማድረግ ራሳቸውንና ሀገርን እንዲጠቅሙ ተጨማሪ እድል የሚፈጥር ቴክኖሎጂ እንደሆነም ተነግሯል። አፈሩን በትክክል ተጠቅሞ አያውቁም። ወደዚህ ወደ እኛ መስመር ወደ ኦሮሚያ ወደ ላይ አብዛኛው ጊዜ ግን ይጠቀማሉ። እንዲህ አይነት ነገር ከኮይሳ አፈር ይጠቀማሉ። ግን ወደኛ መስመር እንጨት ስላለ አብዛኛው ጊዜ ሰው በዛ ትኩረት አያደርግም ነበር። ግን አሁን ለህብረተሰቡ ማሽኑን ሰርተን ደግሞ ጡቡንም አሳይተን ኦልሬዲ ሰው ራሱ ኢንዲቪጁዋሊ በራሱ በራፍ መስራት ይችላል። በማህበሮች ማሽን ያሰራ ሰው በቀላሉ አፈር ካለበት አምጥቶ ማሽኑ ውስጥ ያስገባ ማሽኑ ሞልድ እየሰራ የወጣውን ብሪኬቱን እየሸጠ የራሱ የሆነ ገቢ ሊያገኝ ይችላል ማለት ነው። የሶዶ ፖሊቴክኒክ ኮሌጅ ለወጣቶች የስራ ሀሳብ ማፍለቂያ ማዕከል በመገንባትና ተጠቃሚነታቸውን ለማሳደግ ከተለያዩ ተቋማት ጋር እየሰራ እንደሚገኝም የኮሌጁ ዲን አቶ ያዕቆብ አመልክተዋል። እኛ የምንሰጠው እድል እኛ ጋር ያሉ ማሽነሪዎችን ይዞ ወደ ገበያ መውጣት የሚፈልጉ ከሆነ ማሽነሪዎችን እዚሁ ለነሱ ሰጥተን ወደ ገበያ እንዲወጡ የማድረግ ሰፊ እድል አለ። ሁለተኛ ደግሞ ቢዝነስ አይዲያዎችን ዴቨሎፕ አድርጎ አዳዲስ ምርቶችንም ጭምር ይዘው የሚወጡ አንዳንድ ሀሳቦች የሚመጡ አሉ። እነዛን ደግሞ ከተለያዩ መንግስታዊ ካልሆኑ መንግስታዊ የሆኑ ድርጅቶችም መንግስታዊ ያልሆኑ ድርጅቶችም መንግስትም ይህን እያገዘ ያለበት ሁኔታ ነው ያለውና በዚህም እንግዲህ ሰፊ ስራዎችን ኦርቢት ኢንተርናሽናል ባለፉት ጊዜያት ከኛ ጋር ሲሰራ ቆይቷል። በተለይ ወጣቶቹ እዚህ መጥቶ ሰልጥኖ በ2 እና 3 ወር ውስጥ ከዩኒቨርሲቲ ሳይመረቁ የተሻለ ሀሳብ አምንጭተው የራሳቸውን ገበያ የራሳቸውን ቢዝነስ ዴቨሎፕ አድርጎ ወደ ስራ የቀየሩበት አግባብ አለ ማለት ነው። ስለዚህ ኢንኩቤሽን ሰንተራችንም ይህንን ይደግፋል። ፍላጎት ካለ የተለያዩ ፍላጎቶችን አስተናግደን እነዛን ፍላጎቶችን መነሻ አድርገን ወደ ገበያ እንዲወጡ ኢንኩቤሽን ሰንተር ላይ አገዘናቸው የራሳቸውን ስራ እድል እንዲፈጥሩ ሰፊ ስራዎችን ከመንግስትም መንግስታዊ ካልሆኑ ድርጅቶች ጋር በጋራ እየሰራን የምንገኝበት አመት ነው። የሶዶ ፖሊቴክኒክ ኮሌጅ ነባራዊ የኢንዱስትሪ ጥያቄዎችን በመመለስና የቴክኖሎጂ ሽግግርን በማፋጠን ረገድ አጋዥ ሚናውን ለመወጣት እየሰራም ይገኛል።
በአካባቢ ጥበቃ ላይ አተኩሮ የሚሰራው የጣምራ ለማህበራዊ ልማት ድርጅት የቆሻሻ አወጋገድ ስርዓት ለማዘመን የሚያግዙ የቆሻሻ ማስወገጃ እቃዎችን ለወላይታ ሶዶ ከተማ አበረከተ። ይህም ከተማዋን ጽዱ፣ ውብና ለነዋሪዎች ምቹ ለማድረግ የተጀመረውን ኢኒሼቲቭ ለማሳካት ተጨማሪ አቅም የሚፈጥር ነውም ተብሏል። በከተሞች የቆሻሻ አወጋገድ ስርዓት ካልዘመነ በየቀኑ የሚመነጩ ደረቅና ፍሳሽ ቆሻሻዎች የአካባቢውን አየር በመበከል ሰዎችን ለተለያዩ በሽታዎች ሊዳርጉ ስለሚችሉ ጥንቃቄ ሊደረግ ይገባል። ትዝታ ታከለ ተጨማሪ አላት። በአብዛኛዎቹ የሀገራችን ከተሞች የቆሻሻ አወጋገድና አያያዝ ስርዓት ላይ ከፍተኛ ጉድለት ይስተዋላል። በከተሞች የመሰረተ ልማቶች አለመስፋፋት፣ የነዋሪዎች ግንዛቤ ማነስና ጠንካራ የህግ ማዕቀፍ አለመበጀቱ በተለይም የደረቅ ቆሻሻ አያያዝና አወጋገድ ስርዓት እንዳይዘምን ዋነኛ ማነቆች እንደሆኑ ብዙዎች ይስማማሉ። ይህም ከተሞችን ጽዱ፣ አረንጓዴና ለነዋሪዎች ምቹ ለማድረግ የሚደረገውን ጥረት እያደናቀፈ ይገኛል። ታዲያ ይህንን ለመቅረፍ ዓላማው አድርጎ እየሰራ የሚገኘው ጣምራ ለማህበራዊ ልማት ድርጅት በወላይታ ሶዶ ከተማ በርካታ ስራዎችን በመስራት ላይ ይገኛል ብለዋል የድርጅቱ የዌስት ፎር ቫሊዩ ፕሮጀክት አስተባባሪ አቶ ኒሻን አደመ። ማህበረሰቡ በየመንደሩ ያሉ ችግሮችን ከሶሊድ ዌስት ማኔጅመንት ጋር ያሉ ችግሮችን እየፈታ ራሱ ሶሉሽን እያመጣ ራሱ እየፈታ እንዲሄድና ከማህበረሰብ በላይ የሆኑ ጥያቄዎችን ደግሞ ወደ ማዘጋጃ ማምጣትና ጥሩ ስራ የመስራት ስራዎችን ስንሰራ ቆይተናል። ግንዛቤ ማስጨበጫም ጋራ ተመሳሳይ ስራዎችን ስንሰራ ቆይተናል። ከምንሰራቸው ስራዎች መካከል አንደኛው ለሶዶ ከተማ ማዘጋጃ የራሱን የቻለ የዌስት ማኔጅመንት እንዲኖር የተሻለ ዌስት ማኔጅመንት እንዲኖር ከምንሰጣቸው ስልጠናዎች በዘለለ የቆሻሻ መጣያ ባስኬቶችን የደረቅ ቆሻሻ መጣያ ባስኬቶችን መስጠት ነው። አምና ወደ 10 የሚሆኑ ደስት ቢኖችን ለማዘጋጃ ሰጥተናል። ጥሩ ኢምፓክት አምጥተዋል። ጥሩ ነገሮችን አምጥተዋል። ዘንድሮም ከዛ የቀጠለ 10 ደስት ቢኖችን ዛሬ ላይ ለሶዶ ከተማ ማዘጋጃ በዚህ ቢሮ በመገኘት ለመስጠት ነው ዛሬ የመጣ ነው። በየከተሞች የደረቅ ቆሻሻ አያያዝና አወጋገድ ስርዓት ደካማ መሆኑ ነዋሪዎችን ለተለያዩ ተላላፊና ተላላፊ ላልሆኑ በሽታዎች ተጋላጭ እያደረገ ነው። በወላይታ ሶዶ ከተማም የደረቅ ቆሻሻ አያያዝና አወጋገድ ስርዓትን ለማዘመን ከሌሎች ጽዱ ከተሞች ተሞክሮችን መቀመር ያስፈልጋል ተብሏል። ማንኛውም ሰው ጽዱ ኢትዮጵያን እንፍጠር ሲባል ብክለትን እናስወግድ፣ ይጎዳናል፣ ጤናማ በሆነ አካባቢ ውብ በሆነ አካባቢ መኖር አለበት ሲባል ህብረተሰቡ ምን ማድረግ አለበት? በተፈጠረው ግንዛቤ ሜዳ ላይ ከሚጥል በዛ ዳስትቢን ውስጥ ቆሻሻውን ቢጥል የሚያነሱ ማህበራቶች መጥተው ያኛውን ጊዜውን ጠብቀው ሲሞላ ይወስዱታል። ስርዓት ወዳለው አካባቢ ወስደው እንዲወገድ ያደርጋሉ። አለዚያ መንገድ ላይ ተጥሎ ለሰው ችግር ነው የሚፈጥረው። የተለያዩ ማህበራት ተደራጅቶ ቆሻሻ የሚያነሱበት አግባብ አለ። ከዛ ውጪ ደግሞ ማዘጋጃ ቤቱ ራሱ የመሬት የዲች ጥርጊያ በየጊዜው በየቀኑ እስከ ቆሻሻ መጣያ ላንድ ፊል ሳይት ድረስ የሚያደርስበት አሰራር አለ። ያም ሆኖ ግን በርካታ ችግር ያለበት ውስንነት ያለበት ነው። በተለያየ ከኮሪደር ልማት ጋር ተያይዞ ውብ የሆነ የተለያዩ አረንጓዴ ቦታዎችን ንጹህ ማድረግ አድርጎ መጠበቅ አስፈላጊ ስለሆነ በዚህ ልክ እንደቀደመው ቆሻሻ አወጋገድ መቀጠል ስለማይቻል ምናልባት ዛሬ እናንተም ይሄ ዳስቲቢኑ ድጋፍ ለከተማችን ጽዳትና ውበት አንድ ደረጃ ከፍ የሚያደርግ ነውና በጣም ጠቃሚ ነው የሚል እምነት አለን። የወላይታ ሶዶ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ አቶ ሚሊዮን ሾያ በከተማዋ ቆሻሻን ከቤት ለቤት ልየታ ጀምሮ እስከ ማስወገጃ ያለው ሂደት ላይ ውስንነት እንዳለ በመጠቆም በቀጣይ የአወጋገድና አያያዝ ስርዓት በማሻሻል ጽዱና ውብ አካባቢን ለመፍጠር ጥረት እየተደረገ ነው ብለዋል። ቀጣይ እንግዲህ በጣም አቅደን መስራት ያለብን ነው። በእኛ ደረጃ ግን አሁን ከዚህ በፊት ያው ከተለያዩ ተቋማት እንደዚሁ ቆሻሻ ገንዳዎች የተሰጡ አሉ። ቆሻሻ መጣያ ቦታዎች ግን አንዳንድ ማሽነሪ በየጊዜው ስለሚበላሽ እነሱም ከቦታ የተነሱበት አሁን ግን
ትንሽ ሞዲፋይ አድርገን ቀይረን ሲስተሙን ወደ ላይ መመለስ ስራ ለመስራት እያሰብን ነው ያለን። ቆሻሻን በሚመነጨው አይነት ለይቶ ማወቅ በአግባቡ ለመያዝና ለማስወገድ ፕሮጀክቶችና መንግስት ከሚሰሩት በተጨማሪ ማህበረሰቡም የቆሻሻ ማስወገጃ ቁሶች እንዳይጎዱ በማድረግና በአግባቡ በመጠቀም የበኩሉን ድርሻ መወጣት አለበት። ለምሳሌ አምና ከሰጠናቸው ደስቲቢኖች አብዛኛው በጥሩ ሁኔታ ላይ ነው የሚገኙት። ሰው በአግባቡ እየተጠቀመ ነው ሆነስትሊ ስፒኪንግ። ነገር ግን አሁንም አንዳንድ ደግሞ መሻሻል ያለባቸው ነገሮች አሉ። አንዳንድ ደስቲቢኖች ላይ የተለያዩ እቃዎችን ሊስትሮ እቃዎችን የተለያዩ እቃዎችን ሲያስቀምጡ አይተናል። ሶ የተቀመጠለት አላማ ያለ ለሌላ ነገር ሲውል አይተናል። እሱ በዚህኛው ከማዘጋጃ ጋር በመሆን ያንን ስራ የሰሩትን የመቅጣትና የማስተማር ስራ ሰርተናል አምና ላይ። ዘንድሮም የምንሰጠው ደስቲቢን ላይ ተመሳሳይ እላያቸው ላይ የሚጣሉትን የዌስት ታይፖች ለጥፈናል። ሶ ያንን በማየት የኮሚኒቲው ማህበረሰብ ክፍሉ ያንን በአግባቡ እንዲጥል ነው። ሶ መንግስት የራሱን ጥረት እያደረገ ነው። ሶዶን ውብ ለማድረግ ፕሮጀክቶችን በዛው ልክ እየደገፉ ነው። ህብረተሰቡም ደግሞ በዛው ልክ መንግስትን ደግሞ ሊያግዘው ይገባል። በየስፍራው የተዝረከረከ ደረቅ ቆሻሻ በንፋስ፣ በጎርፍ፣ በሰውና በእንስሳት አማካኝነት የፈሳሽ መተላለፊያ ቱቦዎች ውስጥ በመከማቸትና የፍሳሽ ቆሻሻ ማስወገጃን በመድፈን አካባቢን የሚበክል በመሆኑ አጥፊዎች ተገቢውን ቅጣት እንዲያገኙ ጥብቅ ቁጥጥር ይደረጋል ተብሏል። በመጨረሻም የጠረጴዛ ልማት ማህበር ላለፉት 4 አስርት ዓመታት በተለያዩ የልማትና ማህበራዊ ዘርፎች ደማቅ አሻራ ማኖሩ ይነገራል። በ1919 ዓመተ ምህረት የቃለ ሕይወት ቤተክርስቲያን ወደ ወላይታ አካባቢ ማንሰራራቱን ተከትሎ የተጸነሰው የልማት ማህበሩ በተለይ ለድርቅና ረሃብ ለተጋለጡ ዜጎች አለኝታነቱን ሲያሳይ ቆይቷል። ታዲያ በወላይታ ብቻ ሳይገደብ በመላ ሀገሪቱ መሰል የልማትና ሰብአዊ ድጋፎችን በማድረግ የሚታወቀው የጠረጴዛ ልማት ማህበር ታሪካዊ ዳራ ምን ይመስላል የሚለውን ሂሩት የምሩ እንደሚከተለው አሰናድታለች። በ1919 ዓመተ ምህረት የቃለ ሕይወት ቤተክርስቲያን በወላይታ ሶዶ ከተማ መቋቋሙን ተከትሎ ከወንጌል አስተምህሮቱ ጎን ለጎን ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎችን መጀመሩ የዛሬው ጠረጴዛ ልማት ማህበር እንዲፈጠር ምክንያት ሆኗል። ጠረጴዛ ልማት ማህበር የሚለው ስያሜ መቼና እንዴት ተጀመረ የሚለው ምላሽ የሚሻ የሁሉም ሰው ጥያቄ ነው። እዚህ ያመኑትን ሰዎች መሪዎችን ከየወላይታ ከሁሉም ዙሪያ በየጊዜው ይመጡና ጠረጴዛ ዙሪያ ስብሰባ ያደርጉ ነበር በወር። ስለዚህ ወር ስብሰባ ሲመጡ ወደ ጠረጴዛ ዙሪያ ስብሰባ እንሂድ እየተባለ ጠረጴዛ የሚል በቃ ለምን ጠረጴዛ አይሆንም? ስያሜውም ጠረጴዛ እንዲሆን ተደረገ። ትልቅ ጠረጴዛ አለ። ጠረጴዛውም ረጅም ነው። 16 መሪዎች የሚቀመጡበት ለእያንዳንዱ የራሳቸው ኪስ ያለበት ያ ጠረጴዛ ተሰራ። ከስያሜውም ጋር ጠረጴዛ በሚል ተጀመረ። በዛ እየሰራ መጣ። ያንን ስያሜ ነው የልማት ማህበሩ የወሰደው። ወላይታ ድርቅ በመጣ አመት ካላቸው ነገር ቆርሰው ለድሆች እያካፈሉ እንደነ ኮይሻ ገሱባ በመሰለው ቦታ በወንዝ ዳር ያለውን ነገር እየተከሉ ውሃው ሌላ ቦታ እንዳይሄድ እየገነቡ በተለያየ መንገድ ችግርና ጉዳት ለደረሰባቸው እስከነ ሕክምና ድረስ ሳይቆጥቡ በጭራሽ ከጎናችን ሆኖ እግዚአብሔር የሰጠው የኛ ድጋፍ እያለን አለን። ዓላማ አድርጎ የተነሳው መነሻው የ77 ድርቅ የሚባለው ነው። እንግዲህ 1977 ድርቅ በመላ ኢትዮጵያ ውስጥ ነበርና በዛን ጊዜ ነው የተጀመረው። ስንጀምር እርዳታ በተለይ ከወርልድ ቪዥን ኢትዮጵያ ነው የምናገኘው። ያንን እርዳታ የወሰድነውን ለህዝብ እናከፋፍል ነበረ። ልማት ማህበሩ ከ1977 ዓመተ ምህረት ጀምሮ ማህበረሰቡን ከድህነት አረንቋ ወጥቶ የምግብ ዋስትናውን እንዲያረጋግጥ አዳዲስ የፍራፍሬና የእህል ዝርያዎችን በማቅረብ አዳዲስ የአመራረት ዘይቤዎችን እንዲላመድ በማድረግ በወላይታ ዞን ውስጥ ዘመን የማይሽረውን አሻራ መጣል ችሏል። በተለይ በጤና እና ኒውትሪሽን በጣም ሰፊ የሚባል ስራ እየሰራን ነው። በእነዚህ የተለያዩ ክልሎች ቦረና ጋር የምንሰራው በአስቸኳይ እርዳታ
እና ከአደጋ መከላከል ጋር የተያዘውን ስራ ነው። በሌሎቹ ግን የጤናና የኒውትሪሽን ስራ ከአሜሪካ መንግስት ጋር እንደ ሎካል ኢምፕሊሜንተር ወይም ሎካሊ ተግባራዊ የሚያደርግ ድርጅት ሆነን ያንን ስራ እየሰራን እንገኛለን። አደቻ የሚባል ቦታ ዳሞት ወይዴ ላይ አለ። በደሳ ከተማ ላይ ችግኝ ጣቢያ አለ። በዛ የፈላውን ችግኝ ወደ አደቻና አካባቢ አደቻ ላይ ትልቅ የተከላ ዛፍ አሁን መንግስት የተረከበው አለ። ያ ዛፍ ተተከለ። አካባቢ ጥበቃ ላይ ተጀመረ። ከዛ አደገ። አደቻ ዳሞት ወይዴ የተጀመረው ገሱባ ላይ ጎጋራ የሚባል ፕሮጀክት ገሱባ ከተማ አካባቢ ደን ተከላ አሁንም ተጀመረ። በዛ እየሰፋ ወላይታን በሙላት ለመድረስ ቻል። በሀገራችን በ1977 የተከሰተውን ድርቅን ጨምሮ በቅርብ ጊዜ በጉጂ በተከሰተው ድርቅ ዘር ሃይማኖት ሳይለይ ሰብአዊ እጁን የዘረጋው ልማት ማህበሩ ከወላይታ ዞን በመነሳት የተለያዩ አጎራባች ዞኖች ላይም ምህዳሩን ማስፋት መቻሉ ይነገርለታል። ማህበሩ የአካባቢውን ስነ ምህዳር በመጠበቅ የአየር ንብረት ለውጥን ለመከላከል በርካታ ስራዎችን ሲሰራ ቆይቷል። እርግባተር ምንለው አለ። የተለያዩ የአደንጓሬ ዝርያዎች ሌጉምስ ምንላቸው ናይትሮጅን መሬት ውስጥ የሚጨመሩ ናቸው። በጣም ዋጋቸው ከፍ ያለ ነው ገበያ ላይ። ለምግብነት በጣም ይጠቅማሉ። ለከብት መኖ በጣም ይጠቅማሉ። እነሱን በጣም እያስፋፋን ነው። ኦሮሚያ ክልል ሞያሌ ወረዳ ላይ 10 ቀበሌዎች ላይ ከ3 ዓመት ጀምሮ እስካሁን እየሰራን ነው። አሁንም ይቀጥላል። ያንን ሰብአዊ ስራዎች ለሁሉም እየሰጠን የክርስቶስን ፍቅር ለሰው ልጆች በመስጠት መግለጥ ነው። በመናገር ብቻ ሳይሆን ስንሰጥ ፍቅሩን እንገልጻለን የሚል ዋናው የኛ እንትናል። መንግስት መስሪያ ቤት ብንሄድ ወደ 20 ህብረት ቃለ ሕይወት ህብረት ብንሄድ በዚያ ሁሉ ድጋፍን እየሰጡ እስካሁን ድረስ ይህንን የድጋፍ እጃቸውን ወደ ኋላ ሳያጥፉ በበለጠ እየረዱን ያሉ የጀርባ አጥንታችን ብለን በምስጋና ተቀብለን ስለ እነሱ እግዚአብሔርንም እያመሰገነን አለን። የጠረጴዛ ልማት ማህበር መጽሐፍ ቅዱስ በወላይተኛ ቋንቋ በመተርጎም ማህበረሰቡ በአፍ መፍቻ ቋንቋው እንዲጠቀም ከማድረግም ባሻገር ለወላይተኛ ቋንቋ እድገት ያበረከተው አስተዋጽኦ ከፍተኛ መሆኑም ተመላክቷል።